ሰላም ዲናችሁ በያላችሁበት ሁሉ ነገር ሰላም ነው። አሽን አንድ ያላችሁ ሞኝላችሁ ለብስጭስ ጎንዱሉ ወዳች ላይክ እና ሼር ያደርጋችሁ ሐሳቦቻችሁ ለብዙዎች አካፍሉ። ለዚህም ከልብ አመሰግናችኋለሁ። ዛሬ ወደ ሚዛናችን ዘላችሁ የመጣነው ሶበር ዜና እጅግ በጣም አሳዛኝና ለመናገር ሁሉ ጸያፍ ነው። በምስራቅ አርሲ ዞን ላይ በአስኮና ሾርካ በሚባለው ወረዳዎች ላይ ከ10 በላይ ኦርቶዶክሳውያን ተገድለዋል። በዚህ አካባቢ ላይ እንግዲህ በተደጋጋሚ ነው ሰዎች እየሞቱ ደማቸው እየፈሰሰ ንብረት እየወደመ ህዝብ እየተሰደደ ያለው በተደጋጋሚ ነው። ይህን ዓለም አቀፍ ሚዲያዎች በተደጋጋሚ ዘግቦታል። እስከ መቼ ነው የምንቆጥለው? ሰሞኑን ደቡብ አፍሪካ ላይ 3 ኢትዮጵያውያን ተገደሉ ተብሎ ሰማይና ምድር ካልገለበጥን ስንል እኔ ምን አልኩ? ተው እሱስ ጭካኔ የኛን ሩብሩብም አይሆንም። በስንት ጣዕሙ ደቡብ አፍሪካ በስንት ጣዕሙ የሚባልበት ነው የኛ ጭካኔ። እኛ እርስ በርሳችን እየተገዳደልና እየተጨፋጨፍን ገና 2000 ኪሎ ሜትር ርቀት ላይ ያለ ህዝብ ገደለን፣ አሳደደን፣ ገረፈን ብለን የምናወራበት አፍም የለን ነው ያልኩት እኔ። አፍም የለን። በምን አፋችን እናወራለን? እርስ በርሳችን እዚህ እየተራረድን፣ እርስ በርሳችን እየተጨፋጨፍን፣ ጭራሽ መስጊድ ማቃጠል፣ ቤተክርስቲያን ማቃጠል፣ ሰዎችን መግደል፣ ህፃናትን ሴቶችን መግደል፣ ማሳደድ። በቃ በዚህ ብቻ ተክነን ቁጭ አለን አይደል? ዓለምን በሙሉ ተራብን፣ ተጠማን። እርዳታ ያለ የብድር ያለ አገሪቱ ስንት ቢሊዮን ነው ያለባት ዕዳ። ሰው ለመግደል የሚሯሯጥ እጃችን ምን ነው አርሶ በበላ መጀመሪያ አንጀታችን ባዶ ታጥፎ በባዶ እግራችን እየኳተንን በረሃብ በህመም እየተሰቃየን ጡንቻ ሰው ለመግደል ሲሆን አንደኛ ነው የኛ ጡንቻ። እርስ በርስ ለመተራረድ ሲሆን አንደኛ ነው የኛ ጡንቻ። ወደርም የለን መሳይም የለን። ለስራ ሲሆን ግን ቄጤማ ይሆናል እጃችን። ቄጤማ እግራችን ቄጠማ። ለምን ሰርተን አንለወጥም? እንደዛ ከሆነ ለምን ሰርተን ዓለምን ዕዳ ለምን አንከፍልም? አገሪቱ ከ50 ቢሊዮን ዶላር በላይ ብድር አለ። ስራና ክፈል። ሰውን ለመግደል ሲሆን እጃችን እግራችን በቃ ጡንቻ ከዓለም አንደኛ። ለስራ ዶማ ያዝ አካፋ ያዝ ሲባል ደግሞ መንቆጥቀጥ ቄጤማ እግራችን እጃችን ነው። በጣም እኮ የሚያሳፍር እኮ ነው። በሞላ ዓለም ያለብንን ዕዳ ክፈሉን ብለው ጉሮራችንን ይዘውናል። በቢሊየን ያለው ገንዘብ በዶላር ለዛው በብርማ በትሪሊየን ነው። ክፈል። አልከፍልም። የለኝም። ለምን የለኝም? በቃ አይነ ፍጥጥስ ጉጥጥ። ለመገዳደል ሲሆን በስማም ሁሉም ወንድ ይሆናል። ሁሉም ጀግና፣ ሁሉም እንቅልፍ የለውም። በሌሊትም በቀንም ሰው ለመግደል፣ ለማሳደድ፣ ለማጥፋት፣ አገር ለማጥፋት፣ ቤተክርስቲያን ማቃጠል። ምን ቤት ነው ቤተክርስቲያን የምታቃጥለው? እንኳን ቤተክርስቲያን ተቃጥሎ ቀርቶ ባለው ቤተክርስቲያኖች ላይ እንኳን ደምን በአፍሰን አልቅሰን እግዚአብሔር ከማረን ራሱ እድለኞች ናቸው። ግልጽ ነው ነገር እድለኞች ናቸው ከማረን ነው ማለት ያለው። እንደ አኳኋናችን ገና ሌላ እግዚአብሔር ጅራፍ እየጠበቀን ነው ከፊት ለፊት ገና ሌላ ጅራፍ። ለምንድን ነው ቤተክርስቲያን የሚቃጠለው? ለምንድን ነው መስጊድ የሚፈርሰው? ለምንድን ነው ሙስሊም ክርስቲያን ኦርቶዶክስ ተብሎ የምንገዳደለው? ለምንድን ነው አማራና ኦሮሞ ብሔር ይዘን ምንጨፋጨፍ? በአንደኛው መቶ ክፍለ ዘመን እንዴ አውሮፓና አሜሪካ ውስጥ ስትሰርቀ ሃይማኖት የለኝ እግዚአብሔርን አላቅ አላህን አላቅ የሚሉ እኮ ማዕት ሰዋል። ግን ሰው አያርዱ፣ ግን ሰው አይገሉም። ግን ውሻ የሰው ውሻ ዶሮ አያሳድዱም። የሰው ዶሮ ጭራ አይነቅሉም፣ እንትን ላባ አይነቅሉም ከዶሮ ላይ። ሃይማኖተኞችን መስጊድ ስንሞላ ቤተክርስቲያን ስንሞላ እኛን መሳይ ቅዱስ የለም። ሰው ደም ለማፍሰስ ያለ ሩጫ ምን አለ? ጡንቻ ካለን አርሰን እንብላ። ዓለምን አናስቸግር። አንዴ በእርዳታ አንዴ በብድር አንዴ በስደት ካላስገባችሁን ጭንቅ እኮ ነው። ለዓለም እኮ ጭንቅ ሆነን እኮ እኛ። እርዳታ ስጡን ሌላ ጭንቀት ነው። ብድር ስጡን ሌላ ጭንቀት ነው። አገራችሁን እንገባለን፣ በባህርም በበረሃም አድርገን እንገባለን። በር ክፈቱልን ሌላ ጭንቀት ነው። ዓለም ተጨነቀ እኮ በእኛ። እንደገና እርስ በርስ ጭፍጭፍ እና በጣም ከሰቁጥታል እኮ እውነት እኮ ነው። በጣም እኮ ነው የሚያሳፍር፣ አንገቱ እኮ የሚያስደፋ። እንደምታውቁት በሰሜኑ ሀገራችን ክፍል በትግራይ ጦርነት ከተጀመረች ጊዜ ጀምሮ እስካሁን ድረስ አቅጣጫ እየቀየረ እየተጨፋጨፍን ያለን። አቅጣጫ እየቀየረ በዚህ ሌላ ሙያ የለንም። ኢንዱስትሪ አንተክል፣ እርሻ አንናርስ፣ ትምህርት አንማር፣ ታሪክ አንጠብቅ፣ ቱሪዝም የለ ትብለ መጨፋጨፍ ብቻ። ለምንድን ነው ሰው ልጅ የሚገደለው? የእናቶች ደም ፈሰው እግዚአብሔር ይታረቀናል? ወደ አላህ ብንጮህ ይሰማናል? አይሰማህም። እግዚአብሔር እንዳንተ ፍርደ ገምድል የገዳዮች የደም አፍሳሾች አምላክ አይደለም። እኛ የፈጣሪ ህዝቦች ነን። እኛ እግዚአብሔር ህዝቦች ነን። ምንም አይሰራም። ራስን አታታልል፣ ጅላቱን፣ ደደባቱን
አይሰራም። እንደዚህ አይነት ቡትቶ ሐሳብ እግዚአብሔር ጋር አይሰራም። የእግዚአብሔር ምርጥ ሕዝብ የተባለ እስራኤል እግዚአብሔርን ባሳዘኑ ጊዜ መጽሐፍ ቅዱስም ቁርአንም የሚለው ነው 400 ዓመት ግብፅ ወረደ እስራኤል 400 ዓመት ወርዶ በባርነት ተጎረፈ በለው የሚለው ማነው? እግዚአብሔር እኮ ነው። ከእግዚአብሔር አቅም ውጭ ሆኖ እኮ አይደለም በግብፅ ያ ሁሉ መከራ የደረሰው። ልጆቻቸውን ከጭቃ ጋር አብኳላቸው። ልጆቻቸውን ከማህፀን እንደወጡ ጭቃ ላይ ጨምረው አቦኳቸው፣ ረገጣቸው ይላል መጽሐፍ ቅዱስ። ሎኔ አይደለም ያልኩት። 400 ዓመት ጀርባው እስኪደማ ድረስ እየገረፈ እስኪደማ እየገረፈ ስራ አብካ፣ ጡብ እንትን ሸክላ አብካልኝ፣ ግም ትጎንባለህ፣ የዘር ማንዘር። ስለዚህ ቤተክርስቲያን አቃጥለ እንደገና ምሕረት ትጠብቃለህ እንዴ? ሰይፍ የሚያነሳ በሰይፍ ይጠፋል። እኔ አንተን በሰይፍ ከጎደልክ እግዚአብሔር ደግሞ ለሆነ የሚጎድለኝ ያዝልኛል። ችግር የለም። ይሄ ሰው የእግዚአብሔር ሕንፃ ነው፣ የእግዚአብሔር ንብረት ነው። የሰውን ደም አፍሰሰ ሰውን ገለህ ምን ይላል? ቃየል ተቅበዝባዥ ሆነ ይላል። ኮሽታ ያለበት የሰው ደም ያፈሰሰ ሰው በኮሽታ በድንጋጤ በፍርሃትና በመንቦቅቦቅ እድሜውን ይጨርሳል። ሰው አትጉደል። በየትኛውም አቅጣጫ በእነዚህ አገር ላይ ደም መፍሰስ ይቆም፣ ግድ የላቸው። ጀግና ልትባሉ ነው። ታሪክ መጽሐፍ ላይ በወርቅ ሊጻፍ ነው ታሪካችሁ። ጀብደኛ ልትባሉ ነው። ሰው የምትገድል ለዚህ አገር ላይ በምን ይሰው ነው እንዴ? የጀግንነት ትርጉሙ ጠፍተን ዝም ብሎ እናቶች፣ እርጉዞች፣ ወንዶች፣ ሴቶች ቤተክርስቲያን መስጊድ ዘረቃ ዘላርገር ሶቅጣጭ እስከ መቼ ነው የሚቆጥለው? አሁን ጥያቄው እስከ መቼ ነው? ሰርተን ኮርሳችን እንሙላ ወይስ ደግሞ በየመንደሩ እንጨፋጨው? ጥያቄ ይሄ ነው። አጭር ጥያቄ ነው። ቆለል ያለ ጥያቄ ነው። ሰርተን ኮርሳችን እንሙላ፣ ብድር እንክፈል፣ እዳችን እንክፈል፣ ዓለምን አናስቸግር። ዓለም ከተጨነቀ አረብ ሀገር ካላስገባችሁን በበረሃም በባህርም ገብተን የምናስጨንቅ እኛ ነን። አረቦች ተጨነቅ። የመን ለራሴ የፈረሰች ሀገር ነች። ማዕት ኢትዮጵያዊ የመን ገብቶ የለም እኮ የመን ዕቃ በቃቅቶለታል። ማዕት ኢትዮጵያዊ የመን ገብቶ የመን አልፎ ወደ ሳዑዲ እስኪገባ ድረስ የመን በሰራተኝነት በግመል ጥበቃ እንሰማራለን። ሳዑዲ ከገባን በኋላ ደግሞ ህገወጥ ነው፣ ህጋዊ ነው፣ እፈሰው፣ እስር ቤት አስገባው፣ ልቀቀው፣ እሰራው፣ ግረፈው፣ ግደለው፣ ሌላ ፍዳ ነው። የአሜሪካ እሱ መንግስተ ሰማያት፣ እሱ ገና በሜክሲኮ በብራዚል በደቡብ አፍሪካ በምናምን እሱማ ለእኛ መንግስተ ሰማያት ነች። እግዚአብሔርን በእውነትና በቅንነት ብንጠይቅ ኖሮ አገሪቱ የኛ አገር ለሌላ ይበቅ ነበር። ግን ገዳዮችነን፣ ግን አሳዳጆችነን፣ ግን አፈናቃዮችነን። ለምንድን ነው የሚሆነው? የሞተ ሰው ኪስ አይፈተሽም። ነውር ነው፣ ጽያፍ ነው። የሞተ ሰው ቤት ገብተ እንጀራ አይበላም፣ ነውር ነው። ሰው መገደል የለበትም። በየትኛውም የአገሪቱ ክፍል ነው እያልን ያለ ነው። በየትኛውም የአገሪቱ ክፍል ነው እያልን ያለ ነው። እናንቱ እነማናቸው? አደም እኮ ጉድ አለ እኮ ጉድ። እነዚህ ሰዎች ብድራችንንም አይመልሱ፣ በእርዳታችንም አይለወጡ፣ እንደገና ሀገራችንም እየመጡ ያስጨንቁናል። ምን ይሻለናል እያሉ እኮ ነው የእኛን ነገር እኮ። እንደገና ግድያ፣ ገጀራ። ለገጀራ ሲሆን ሁሉም ወንድ ተኩል ነው፣ ይጎላል። ገጀራ ይዞ መሳሪያ ይዞ ስራ ሲባል ቄጤማ በቃ የለም። እጃችንም ቄጤማ፣ እግራችንም ቄጤማ። ምን አለ ብንሰራ? አባይ እኮ የእኛን ውሃ እኮ ግብፅ ወስዳ እኮ አገራቸውን እኮ የምድር ገነት እኮ አድርገዋል እኮ ግብጾች። የምድር ገነት ውሃው የእኛም የነሱ አንድ ይመስላችሁ? አሁን አንዳንዱ ምናልባት አባይ ግብፅ ሲገባ ሚሪንዳ የሚመስላችሁ የወይን ጠጅ ተቃጥሎ መሞት ነው፣ ተቃጥሎ መሞት ነው። እኔ ግን አፈርኩ፣ እውነት አፈርኩ። አይቀየር፣ ማንነት አይቀየር። ምን ልሆን? ወዴትኛው ላስቀይረው? ወዴት አገር ብሔር ማንነት ላስቀይረው? በአንደኛው መቶ ክፍለ ዘመን እንስሳውም ሳር ቅጠሉ መብቱ ተከብረው በሚኖርበት አገር ላይ ዓለም ላይ እኛ እርሱ በርስ በየጊዜው እዚህ ሰው ተጎደለ፣ እዚህ ተጨፈጨፈ፣ እዚህ ጋር ታረደ፣ እዚህ ጋር ቤተክርስቲያን ተቃጠለ፣ እዚህ ጋር መስጊድ ተቃጠለ። በዚህ በኩል ምንም በቃ ምንም ከአቅም በላይ ነው። ራስ የለ አመመኝ ነው በቃ ራስ በሽተኛ ነው የሚያደርገው በሽተኛ እና
ግን እግዚአብሔር ደግሞ ሂሳቡ ገና አሁን ያለው አንሶን ነው። ገና ሌላ ጨምሩልን እና ውረድ ከሰማይና ና እንተያይ ነው ከእግዚአብሔር ጋር የተያዘው። እስቲ ውጤቱን እናየዋለን። ከእግዚአብሔር ጋር የገባንበትን ግብግብ ውጤቱን በእኛም የሚያበቃ አይመስለኝም። ገና ወደ ልጆቻችን የሚሄድ ሌላ መርገምትና እሳት ቁጣ ያለ ነው የሚመስለው። ግን እሱ በቸርነቱ እንዲህ አይነት እንጸልያለን። የኔ ሀሳብ ነው። ሲሞቻችን ላይ አርግ ሼር አድርገው ወዳችኋለሁ። ፒስ